ታለቅሳለች ይሉሽ ስቷ ኦፍ ነው ሚ ፋክ ዩ አንደርስታንድ ዩ ጎ ግን ነገር እያወራኩ ነው አቸኮኒ ሚውቴካ እንደበቃ ታው alakano tol pada tore yu report huwa pada kashna tore alakano tol pe yu report huwa alakano tak de sawak na shuru kare ቲክቶክ ያው አታ ሚያሽ ዴከ ዘዘሽ ነው ራበት ውጪ ልንጀነጅናት ነው ጥሩ ሰው ጥሩ ሴት አግኝተናል እያላት ነው ሂዳ ኦ ፓርቶ ፖኤግ ማናቸው ዳሪጋ ፕዛን እንዴ ማናቸው ባታይታን ናቸው እኮ ድክት ያሉ ደከከል እኔ እኮ ያላደረግ ይኸውልሽ ሀቢባ ምኑ እንዳላደረግ ታውቂያለሽ? ሹማ ሄሊ መቅቡል ማለት እናሸንፋቸው ሀቢባ እናሸንፋቸው። ዘንዳቦሽ ተሸከር ሄሊ አው አንወጣም። kurban bayi kufti bos kiriya me kona ire bos machito kurban 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 nago badar par ni kurban ya shak nisha የኔ ሃይማኖት ምን ይሆን ሃይማኖት አሽኩ ሚሽ እና ተልሊ ሞክራል ና ዘቤባይ ማሽ ያኒ መጥለብ ዳሬ ቤባ ያኒ መጥለብ ዳሬ ጎረ ሀቢባ ኃይላችን ሞቅ አለባቸው እናሸንፋቸው ይግላ ኦዲዲ ተካኝ ዲረ ከጀለይ ለማሻላ ይጀቢዳ ጉላስ ይስቢኒ ማሻላ ዲረ ከጀለይ ለማሻላ ልክ በወርሰረ ወخندو ገብታ ትሩኩ በሪስፔክት ያቆይ ሞልቱሽ ነበር አለከነ ትሪፕል ዴ ዮዘ ወሰባት ሰበት ከፋራ ዳስኩ ሜቱ ነዲ ወንዘር ከወይ ማለት ነው ዝማልታ ኩጅዳራ ዋና ማሚለኪ ይዘው እኔ እንደ ያለኪ كلهم እኔ በቻ ولا كلهم خشم نوري تشمل بكانوا مس جان جور باشا مثلا ايميجا وكان تاچ ماكلادا كماكلن د زري پاکتي زري سره زغوانم چې تسر ماخ کنیم ایميجا میگه من میخوایم که مخی میگه خیلی بد بچه هستم شرابی که شما را دیدم میگه خوش شما آمدین شما خیلی خوب دختر هستین میگه من میخوایم که شرابی یعنی هینو کله یعنی خود تبلیغ تطلعوی بیتا شرابی شوی داور تویل چیز شرابی نه ای کیاستا ني يشرب አሸንፈናት ዋናደናት شرابيستا نه یعنی دا شرابي خو مسلمان نه دی ورا لا لا يعني ما شراب نوعي يعني خالك تقول خالك فلان ولا انا كان فلان ولا انا كان خبر فلان ولا انا كان تقول متفاوت دو هذا يعني متفاوت قولونا مننا او ሚታረኳቸው دا وايታ አቡ ሚዩት አድርጋቸው ያት እያሉ ነው የሚያውቻቸው ሀቢባ መወቋቸው አበባ እንኳን ይሁን ማሞያ አቅም የላቸው ትሪፕል ጋይስ ትሪፕል ቤቴልም የልብሽ ይባርክ ጋይስ አስከብ ጋይስ አሁን ትሪፕል ነን ትሪፕል ፋሚሊ ትሪፕል መጡብን እየመጡ ነው ሂዱ ጋይስ ትሪፕል ውርጅዬ ልብሽ ይባረክ እኮ በዚህ ትሪፕል ቲሞርክ ጋይስ ትሪፕል ቲሞርክ ምን ሆና ነው የወጣችሁ ልጅቷ አዶና ትሪፕል ቲሞርክ እና እንዴት ሆነ ነገሩ እኔ እና አንቺ አብረንና ኦኬ ትሪፕል ቲሞርክ ጋይስ ትሪፕል ቲሞርክ 5000 ብንገባና ብንቀጣቸውማ እንዴት አሪፍ ነው ደንግጣ ነው አይመስለኝም ኔትወርኳ በየሆነ ነገር ሆናል የነቀላት ግን ባለጌ ናቸው ሪስፔክት የላቸውም ጀንትልማን ወንድ ለሴት ልጅ ሪስፔክት አለው እያወሩ ነው አንሰማቸውም እንጫጩ ጊዳኛን ነው የሚያወሩት እሳይ ነቅለውጥስ እላቸው ታባታቸው እንዲህ ናቸው እነዚህ ፓኪስታኒዎች አብዛኞቹ ያልተማሩ ናቸው ለሴት ልጅ ክብር የላቸውም እዚህ ካታር የፓኪስታኒ ቪዛ ክልክል እንደሆነ ታውቂያለሽ ሴት ስለሚደፍሩ ናቸው ሴት ይደፍራሉ ፓኪስታኒዎች አብዛኛው አረብ ሀገር ላይ የሚታወቁት አደንዛዥ እጽ በመሸጥና ሴት በመድፈር ነው እስር ቤት ያሉት አብዛኞቹ ፓኪስታኒዎች
አዎ ባለጌ ዱባይም ተዘግቶ ባለጌ ጣት ያወጣሉ፣ መሀል ጣት ያወጣሉ። ከዛ እኔ እነሱ ወጡ ብዬ ለወጣ ነው ታዲያ ባለጌዎች። ዱባይም ተዘግቷል አለች። እሺ ዱባይም ተከልክሏል የፓኪስታኒ ቪዛ። እዚህ ካታር ዱባይ ማለች አይወጣም ቪዛ የነሱ። ምክንያቱም አደንዛዥ ዕፅ ያዘዋውራሉ፣ እንደገና ሴት ይደፍራሉ። ጨካኝ ናቸው። ለሴት ክብር የላቸውም። ለሴት አያዝኑም። ይህ ሴትን የሚጨቁኑ ሴት ልጅ ላይክ ሚስቶቻቸው አብራ ከነሱ ጋር ቀርባ ማትበላ ምናምን ያልሰለጠኑ ያልተማሩ ናቸው። ፊልሞቻቸው ላይ ራሱ ብታዩ ሚኑ ግን አለ ማሬ ፊልሞቻቸው ላይ ራሱ ብታዩ እንዲህ ናቸው። እሺ አስገቢ ሀቢባ ልጅሽን ሳሚልኝ። እሺ ፍቅር አዲስ እየስምልሻለሁ እናስገባ ሌላ ሰው እንደዚህ ፈታን በል ደስ ሲል። ቆይ ወጥቼ ቆይ ሀቢባ የሆነ ቦታ ሄጄ እመጣለሁ። እሺ ወይኔ ደንደን ነበረ። ከአበሻ ግን ፓኪስታኒ ይሻላል። ኧረ በእናትሽ ምን ነው አንቺ በጣም ያበሻ ጥላቻ አለብሽ እንዴ? ስሚ ሀቡ ከላይ ወጥቼ የሆነ ቦታ ደርሼ ልምጣ። እሺ እንዳትቆይ። እሺ አንቺ ወይ ገስት ላይ እስከዛ ታሪክ ስሚ። ላይቭ ወጥተሽ ነው እንዴ? ላይቭ ዘግተሽ? እኔ እኮ እዚሁ ላይቭ ላይ የሆነ ሰው ጋር ደርሰሽ ልመጪ በላይቭ እኔ የማይመቸኝ ሰው ጋር ለመሄድ ፈልገሽ ነው መሰለኝ። ኔ ላይቭ ልዘጋ ነው። ቀጥታ በቃ እኔ ታሪክ እሰማለሁ። ታሪክ ስሚ ከዛ እመጣለሁ። ላጌ መርከል የለ ታሪክ እሰማለሁ። አየሁልሽ የለም በቃ ታሪክ እሰማለሁ። ከሌላ ዜጋ እያስገባው ልጫወት እንደ ዊኒ ሄድብኛል። ዊኒሽን አያጠፉብሽም እንደነዚህ አይነት ባለጌ ካጋጥም እመጣለሁ። ወሬ ስሚ ነቅለው ቢወጡ ራሱ የኔ ዊን ነው የሚሄድብኛ አይደለም። የራሳቸው አንዴ ጌሙ ጀምሮ አላጠፋም ካሉኝ የኔን የሚጠላ ሰው ደግሞ ሄዶ እዛ ልብ ሰጥቶ ሊወስድብኝ ይችላል። ዊኒ ከሌላ ዜጋ ጋር በዊኒ ያልጫወትም። ስሚ ታሪክና እመጣለሁ። ኦኬ በቃ ሀቡ ቤት እንጠብቅሻለን እያሉኝ ነው። እሺ ሂዱ እዛ እመጣለሁ። እሺ ጋይስ በቃ እሺ ቻው። አንዴ ላስታትና አስተማሪ ታሪክ ያለው ሰው እንሰማለን። እናንተ ኤሲውን ሳጠፋው ይበርደኛል። መጡ እንዴ ፓፒ ኑኑ ማን ነው? ምን ይሻላል? ሳጠፋው ይሞቃል፣ ሳበራው ይበርዳል። ግራ ይገባ። ያውም 24 ታሪክ ኦኬ እንትን ኮቴ ምናምን ስሰማ መታው መሰለኝ። አዌ የኔ እንዴት አለሽ? ሰላም ነው እግዚአብሔር ይመስገን። እንደምን አለሽልኝ? እህታለ ደህና ነኝ ይመስገን ፈጣሪ። አንተ ደህና ነህ? ክብር ለስላሴ። ደህና ነኝ እህታለ። አሚን አሚን። እንዴት ነው ስራ፣ ጤና፣ ቤተሰብ ሁሉ ሰላም? ሁሉም ሰላም ነው ይመስገን ፈጣሪ። አንተ ጋስ ምን አዲስ ነገር አለ? አገኘህ ወይ ስፖንሰር ለአዳራሹ? እግዚአብሔር ይመስገን። ልፋትሽ ከንቱ አልቀረም እህቴ። በመጀመሪያ እግዚአብሔር አምላክ ያክብርልኝ። ከልብ በጣም አመሰግናለሁ ላደረግሽልኝ ትብብር። በመቀጠል ደግሞ እግዚአብሔር ይመስገን። እግዚአብሔር የትጉሃን አምላክ ነው። ያው ስፖንሰር ያገኘሁት የሀዊ ዲዛይን እና መሲ ባልትና ናት። ከነሱ ሌላ ስፖንሰር አላገኘሁም። የሰራሁላችሁ ሰዎች ጋር ማለት ነው። እና እግዚአብሔር ይክበር ይመስገን። ግን አልቀረም ከዛም ከዚህም ብዬ ኢትዮጵያም በቃ ብዙ ዋጋ ተከፍሎ አዳራሽ ተከራይቻለሁ። እግዚአብሔር ይመስገን አቡዬ። እና ዛሬ ቀኑ ተወስኖ የዛሬ ሳምንት እግዚአብሔር ቢፈቅድ ማምሻ ላይ ፕሮግራማችንን ጨርሰን እግዚአብሔርን እያመሰገንን የምንገኝበት ሰዓት ነው የሚሆነው። እግዚአብሔር ቢረዳል። በጣም ደስ ይላል። እሳይ ይመስገን ፈጣሪ። በጣም ደስ ይላል። መሲ ባልትናንና ሀዊ ዲዛይንንም እጅግ በጣም አድርገን እናመሰግናቸዋለን። በጣም እግዚአብሔር በእድሜ በጤና ይጠብቃቸው አውዬ። ግን አሁንም በእግዚአብሔር በተቻለሽ አቅም እንድታግዥ የምፈልገው እሁድ ነው፣ የዛሬ ሳምንት ነው እግዚአብሔር ቢረዳኝ ምርቃቱ እና ያው ብቻዬን ነው የታገልኩ ነው። ትላንት የለቀኩት ቪዲዮ በነገራችን ላይ ምናልባት ስትውጪ ካልደረሰሽ ምናልባት በጣም ክሬቲቭ ቪዲዮ ተለቋል እና ያን ቪዲዮ ስታዩ እኔ የመጣሁበት መንገድ ምን አይነት እንደሆነ በደንብ ይገባሻል እና እግዚአብሔር ይርዳን። አሁንም በተቻለሽ አቅም ለሚመጣው እሁድ ኦገስት 9 ላይ ወይም ነሐሴ 3 ላይ ነው ምርቃቱ የሚውለው እና እዚህ ላሉት እህት ወንድሞች እንደው ብትቺ ልንገራቸው እንዲገኙ ማስታወቂያ እንደበቀደሙ አይነታ
አንድ ዝም ብለሽ ምንም ችግር የለም። እሺ ውዶቼ ኦገስት 9 አይደለ? ኦገስት 9 ኦገስት 9 በፈረንጅ ኦገስት 9 በኢትዮጵያ ነሐሴ ስንት ነው የሚሆነው? በኢትዮጵያ ነሐሴ 3 ነው የሚሆነው። በኢትዮጵያ ነሐሴ 3 የመዝሙር የዘማሪ በፈቃዱ መዝሙር ይመረቃልና ላይቭ ላይ ይተላለፋል። ተገኙ በላይቭ አይደል? ላይቭ ላይ በዛ ሰዓት ምናልባት አሁን የዱባይ ህግ ታውቂያለሽ፣ ትንሽ ከበድ ብላል። እንደ በፊቱ አይደለም። ላይሰንስ ምናምን የሚባል ነገር አለ እና ለላይቭ ያሰብኩት ቀጣይ ሁለተኛ ፕሮግራም አዘጋጃለሁ እግዚአብሔር ቢረዳ። ያ የአውደ ምሕረቱ ፕሮግራም የሚመጡት እንግዶች የነሱ ያልቅና ቀጣይ ላይ እግዚአብሔር ቢረዳን ሁሉም ሰው ጓጉቶ ስለሚጠብቅ የነሱም ውጤት ነው። በነገራችን ላይ አንቺ ጋር ሁላ እንድደርስ የእነዚህ እህት ወንድሞች ውጤት ነው እግዚአብሔር በሚያውቀው እና እጅግ በጣም አክብሬ ትልቅ ፕሮግራም ለነሱም በትክክል በደንብ አዘጋጃለሁ። አሁን ግን በአካል ለሚገኙ እህት ወንድሞች ብቻ እንደው አንድ ቪዲዮ ሀቢባዬ የኔ እናት እንደው እሺ፣ ምንም ችግር የለም እሰራለሁ። እሺ፣ እግዚአብሔር አምላክ ያክብርልኝ። ስትሰራ የምነግራቸው በላይቭ እንዲገኙ ነው። በላይቭ እንዲገኙ ሳይሆን በአካል ኢማራት ላይ ያሉ ብቻ ነው። በአካል ኢማራት ነው ያሉት። በአካል እንዲገኙ እዚሁ ሻርጃ ሙባሪክ ሴንተር ላይ ሉሉ ሱፐርማርኬት ፊት ለፊት ላይ ከ12 ሰዓት ጀምሮ በታላቅ ድምቀት ክቡራን አባቶች ብፁዓን አባቶች በተገኙበት በታላቅ ድምቀት ይመረቅ የሚለውን ብቻ ጽፍልሻለሁ ወይም በውስጥ እኔ ዋትሳፕ ላይ ትነግረኝና እሰራልሃለሁ ቪዲዮ። ኢማራት ላይ ያሉት በአካል እንዲገኙ ግን ከኢማራት ውጭ ያሉትስ ፕሮግራሙ ማየት ከፈልጉ በላይቭ አታስተላልፍ? እስቲ እንግዲህ እሱን እዚህ ኮሚቴዎች አሉ እነሱ ላናግርና አሁን በላይቭ ማስተላለፍ ከኢማራት ህግ ጋር የሚያነካካው ነገር አይመስለኝም። በላይቭ በቀደም ላይሰንስ ምናምን ተብሎ እንትን በላይቭ ለማስተላለፍ አይዶን ነው ጌታን አላውቅም። ከኮሚቴዎች ጋር ሳወራ ግን እንደዛ ምናምን የሚቻል አሁን እኛ ደብር እዚህ ዱባይ ደብረ ወይ ማገለግልበት ደብር ላይ እንዳይተላለፍ ተከልክሏል። ቅዳሴ ሁላ እንዳይተላለፍ ማለት ነው። ለምን ላይሰንስ መውጣት አለበት ምናምን ተብሎ ማለት ነው። እና የሻርጃን ህግ ያሉ ሰዎች ሌላ ከኢማራት ውጭ ያሉ ሰዎች የዛን ቤተክርስቲያን ትምህርቱ መከታተል ኦር ፕሮግራሙን መከታተል ቢፈልጉ እንዴት ነው? ሻርጃ ምናልባት የሻርጃ ነው። የዱባይ ላይ ጭራሽ ስቲል ይሄ ፕሮግራም የተቋረጠው ለሶስተኛ ጊዜ ነው። በነገራችን ላይ የምርቃቱ ፕሮግራም ለምን በጣም እዛኛ የዱባይ አካባቢ ላይ ህጉ በጣም ከባድ ነው። አዳራሹን ተከራይተን አዳራሹ ሁሉ ከተመቻቸ በኋላ እንደ አዲስ ፍላሽ መሸጥ አይቻልም ወይ ሌላ ነገር መደረግ አይቻልም ተብሎ ተከንስሎ ድጋሚ ሌላ አዳራሽ ፍለጋ ዙረት የጀመርኩት እና የዱባይ ህግ ትንሽ ከባድ ነው። የሻርጃን ግን አይዶን ነው አላውቅም። እሱን እንትን ካልን እግዚአብሔር ከረዳን በላይቭ በደንብ አድርጎ መከታተል እንዲችሉ እናደርጋለን። ግን ያው አሁን ላይ በአካል እንዲገኙ በደንብ አድርጎ ማስታወቂያ ቢሰራ አቤብዬ ዛሬም ተለቋል። ነገም የምለቃቸው ቪዲዮዎች ይኖራሉ። ግን ደግሞ ሞር ደግሞ አንቺ ጋር በጣም ብዙ ሰዎችም ስላሉ በዛ እንድተባበረኝ ነው። ይሄኔና ምንም ችግር የለውም። ቪዲዮን የምሰራው ካለው በድጋሚ እንደገና የላይቭን ደግሞ ለማስተላለፍም ደግሞ ላይሰንሱን ከተስተካከለ ነገርና በላይቭም ደግሞ ሌላ ሀገር ያሉም ሰዎች ደግሞ በላይቭ እንዲከታተሉ ለእነሱ ሙሉ ፕሮግራም አዘጋጃለሁ ብዬ አስቤያለሁ። ትልቅ ፕሮግራም እንግዶችንም አዘጋጅተን አቡዬ እንደውም በታላቅ አክብሮትም ጠርቼሻለሁ። እግዚአብሔር ይጠብቅሽ። በጣም አመሰግናለሁ። ክብር ይስጥልኝ። በውስጥ አወራሻለሁ። እንግዲህ ነገ ጊዜ ስለሌለን አጭር ጊዜ ናቸው። አንድ ሳምንት ማለት በጣም አጭር ጊዜ ናት። አቡዬ ነገ እሰራልሃለሁ። ዋትሳፕ ላይ ብቻ ቦታውን ምናምን የት መገኘት እንዳለባቸው ቀኑን፣ ቦታውን፣ ሰዓቱን በትክክል ካስቀመጥክልኝ ነገ እሰራልሃለሁ። አቡዬ እኔ ናት። እግዚአብሔር አምላክ ያክብርልኝ። በጣም አመሰግናለሁ። ክብር ይስጥልኝ። ስላገኘሁሽ ደስ ብሎኛል። እንግዲህ እኔ ገመን አይደለሁም። እሺ በውስጥ እናወራለን። አቡዬ ሰላም ወይ? ሰላም ደሪልኝ። እሺ ቻው። በጣም ስሙዋ የምትለኝ አሽቃብጠሽ ሞተሻል። እኔ ሀቢባ ሳሽቃብጣች እንደገና ያመንኩበትን ብቻ የማደርግ ሰው ነኝ። አሽቃባጭ በሆነማ የት በደረስኩ። አሽቃባጭ በሆነ የሁሉ ጠላት ይኖረኝ ነበር ሚዲያ ላይ። ስለማላሽቃብጥ እኮ ነው፣ ስለማላለቀልቅ በየገዝቱ እየሄድኩኝ ስለማላሽቃብጥ እኮ ነው እንዳለ ትልልቅ አሉ የሚባሉ ሶሻል ሚዲያ ኢንፍሉዌንሰሮች ጠላቶች የሆኑት ስለማላሽቃብጥ ነው። ባሽቃብጥማ የት በደረስኩኝ። ከሁሉም ጋር ወዳጅ ሆን ነበር። እነዚህ አራሱን አለመነች እንደዚህ ምናምን እያሉ የሚረግጡኝ እንዳለ ስለማላሽቃብጥላቸው ምላሽ ለስድባቸው መልስ ስለማልሰጥ ንቄ ስለምታዋቸው ነው። ሁሉም ያልደረስኩባቸው ሁሉም ይሰድቡኝ። አሽቃባጭማ እኮ አይሰደብም፣ ጠላት የለውም። አሽቃባጭ ማለት ቱ ፌስ ነው፣ ሁለት ፊት አለው። ከዛም ጋር ከዚህም ጋር ከሁሉም ጋር ይላል።
ምንም አይነት ጠላት አይኖርም። ማስመሳይና አሽቃባጭ ሰው ገባችሁ? እኔ አላሽቃብጥም። ያመንኩበትን ብቻ እኔ ብቻ ልመንበት። ካመንኩበት ዓለም ቢሰድበኝ አይ ዶንት ኬር። አታገሺ። ምንድነው ሀሳብሽ? አታገሺ። የማግሳት ሀሳብ የለሽም ዛሬ እና ገባኝ። ከተኛሽ አታገሺ። አላገሳም ማለች። አታገሺ። በቃ እጅ ትለምጃለሽ። ረጅም ሰዓት እጅ ላይ ከቆይሽ ሂጂ ተኚ። አስተማሪ ታሪክ ምንድነው ማግሳት? ማግሳት ማለት ሲጠቡ አየር አብሮ ስለሚገባ ያንን ካላገሱ ሳይገሱ ከተኙ ያቀረሻሉ ወይም ያስመልሳሉ። ያ ማገሳት ማለት አየር ማስወጣት። ተኒላታል ታክስ እኔ እጅ ላይ ረጅም ሰዓት ከቆየች ይጨንቀኛል። ምክንያቱም አልጠገበችም። ራሷ እምቢ ብላ ነው ኮይቶቹ አስተርፋለች። በእርግጥ ግን ራሷ እምቢ ብላ ነው ያቆመችው። ዘጋች፣ ቆለፈች አፏን። እንትን በጎን ስለማረጋት ካቀረሸችም በጎን ይወጣል። ይሄንን አነጥፍላታለሁ የአፏ መጥረጊያ እና ማለት ነው። እንትን ይሄንን ካጠባችሁ በኋላ ማለት ነው ለመጀመሪያ ጊዜ በተለይ አረብ ሀገር ሳውዲ በቃ ሰው ሀገሩ ናቸው የምትወልዱ ልጅ ለመጀመሪያ ጊዜ የምታሳድጉ እናቶች ልጆች እናቶች ልጅ የሆናችሁ እናቶች ተጠንቀቁ። ይሄ ማለት ነው የላጫቸው እዚህ ጋር የሚደረገውም ሳጠባ አረግላትና አጥብቼ ስጨርስ አነሳዋለሁ ሁሌ ሳረሳ። ምክንያቱም አንዳንዴ እንደዚህ ይከድናቸዋል ፊታቸውን። አሁን እነዚህ የወራት የቀናት ልጆች ይታፈናሉ በቀላሉ። ብርድ ልብስ አይልበሱ ይላል። ይሄ ከዚህ ጋር እንዲተኛና ያፍናቸዋል። በእጃቸው ማንሳት አይችሉም ካፈናቸው እና ሲተኙ ማንሳት አለብን። ሲጠቡ ብቻ እንዳይበሰብስ ደረታቸው እናረግላቸዋለን። በጣም ተጠንቀቁ። በጣም እነዚህ ጤንነቶቹ የሚያስጨንቁት አድገው በራሳቸው ማኔጅ ማድረግ መገላበጥ እስኪጀምሩ ምናምን። አሁን ሩቢን ብርድ ልብስ አላለብሳትም። ብርድ ልብስ ማልበስ ትቻለሁ። ለምን? በእግሯ ወደ ላይ ተገፋዋለች ብርድ ልብሱን። በእግሯ እንዲህ እያለች በእግሯ ብርድ ልብሱን ፊቷን ይሸፍናታል። ለዛ አሁን ያለ ብርድ ልብስ ነው ሳስተኛት። ልመልስላችሁ መስሏችሁ ነው የምትሳደቡ ሰዎች? እኔ እናቴ እኛችሁን ፈልጉ ልመልስላችሁ። መደበሪያ ሳጣ አደበርባችኋለሁ። አሁን ታሪክ መስማት ነው የምፈልግ። የሁላችሁ አሁን ሞቀ ክፍሉ። አሁን ኤሲውን ላብራ። ምንድነው እሱ? ብዙ ዳገት ወጥታ የደከማት አትመስልም። እኔም ፈርቼ አላለብሳትም። ሀቡዬ ጎበዝ ፍቅርዬ። ብርድ ልብስ አይ ቲንክ የመጀመሪያ ልጅሽን ኢትዮጵያ እናትሽ ናት ወይም የባልሽ እናት ናት መሰለኝ ያረሰችሽ። አሁን በሰው ሀገር ለመጀመሪያ ጊዜ ብቻሽን ልጅ እንትን ስትይ ያለ እናት ወይ ያለ ባል እናት ወይ ያለ አክስት ያለ ትልቅ ሰው እንትን ስትይ ቴኬር ስታረጊ በጣም መጠንቀቅ አለብሽ። እንትን ብርድ ልብስ እንዳታለብሺ። እንደገና ወደ ጎን ሲተኙ ምንም አይነት ነገር እዚህ ጋር እንደ የተጠጋ ነገር እንዳይኖር እንዳያፍናቸው። ጭንቅላቷ ደግሞ ሼፑ እንዳይበላሽ አንዴ በዚህ አንዳንዴ ደግሞ እንደዚህ ነው ማስተኛት ያለብሽ። እኔ እንደዛ ነኝ። እንደዛ ነው ማስተኛት። አንድ ቀን ወደዚህ፣ አንድ ቀን ወደዚህ፣ አንድ ቀን እንደዚህ የጭንቅላቷ ቅርጽ እንዳይበላሽ። እሺ። እና ካጠባሽ በኋላ አክሻት በተረፈ በቃ ገላዋን ስታጥቢያት ተጠንቀቂ። የሚያስፈራው ገላ ሲታጠቡ ነው የሚያስፈሩት። ሙልጭ ብሎ እንዳይወድቅ ምናምን የሚያስፈሩት ትንሽ ስለሆነ ገላ ሲታጠብ። አስተማሪ ታሪክ ካለ ግቡ። ጌም ስትገባ ታሪክ አለ ልትሉ ነው። አንዳንዶቻችሁ እንዲህ የምትረዱኝ ደስ ትሉኛላችሁ። ጌም ስገባ ችግር ላይ ነኝ አስገቢኝ ብሎ ይጽፋሉ። አስተማሪ ታሪክ አለኝ። እኔ ማውቀው ነው የሚመስለኝ። አንዳንዴ ያስቁኛል። ሳይመንን ማን አጠበልሽ? እኔ ኮንትራት ቤት እያለሁኝ ሴትዬ በጣም ግድ የለሽ ማዳም ስለገጠመችኝ በጣም እድለኛ ነኝ። ምክንያቱም የእሷ ግድ የለሽነት እኔን ጠንካራ አደረገኝ። በጣም ነበር የምሳቀቀው። ለመጀመሪያ ጊዜ ህፃን ልጅ ገላ ያጠብኩትኝ ኮንትራት ቤት ነው። በሳይመን ጊዜ ምንም አልፈራው። ምክንያቱም እኔ ኦልሬዲ
ኮንትራት ቤት ኤክስፒሪየንስ አድርጌ ነው የወጣሁት። ሴትዬ በየአመቱ ነበር የምትወልደው። 6 ልጅ ነበር የነበራት። እኔ እሷ ጋር ስመጣ የመጀመሪያ ልጇ 2 ዓመቱ ፈሃድ ይባላል። ሁለተኛ ልጇ ሳልም እዚህ ገዝት የመጣው በቀደም ገዝት የመጣው አሁን 19 ዓመቱ ነው። እኔ ስመጣ የ1 ዓመት ልጅ ነበር። የዛሬ 18 ዓመት እሷ ቤት ስመጣ እሱ እኔ በመጣው በ4 ቀኔ ነው 1 ዓመቱ የተከበረው ሁለተኛ ልጇ እና 3ኛ ልጇ ኢሳን እርጉዝ ነበረች። እኔ እሷ ጋር በመጣው በ2 ወሬ ነው የወለደችው። በኦፕሬሽን ስለምትወልድ በየ8 ወሩ ነው የምትወልደው እና በቃ እሷ ግዴለሽ ናት። በቃ ወልዳ ለእኔ ነው የምጥልልኝ። አራሱ ነው ራሱ እኔ ቤት ነው የሚተኙት። እኔ ክፍል ነው እኔ ጋር ነው የሚተኙት። እኔ ልጆቹ ክፍል ነው የምተኛው። እሷ ከባሏ ጋር ሰውነቷን ነው የምትጠብቀው። አታጠባም። ፎርሙላ ሚልክ ነው በቃ እኔ ነኝ ቴክ ኬር ማድረጋቸው። ያ ምንድን ነው እሷ ለእኔ ኃላፊነት ሙሉ ለሙሉ መስጠቷ ምን ተሰማ ምን እንትን አደረገኝ፣ ጎበዝ አደረገኝ፣ ጠንካራ አደረገኝ። አንድ ጊዜ ብቻ ነው ያሳየችኝ። በቃ ስታጥቢ ገላ እንዲህ ነው የምታጥቢው፣ እንዲህ ነው የምታረጊው፣ እንደዚህ ታገሻለሽ፣ እንደዚህ ትጠቀልያለሽ፣ እንደዚህ ታረጊያለሽ። ምንም አይነት ስራ እንዳሰሪ ልጆቼን ብቻ አይንሽ 24 ሰዓት ልጆቼን ብቻ ያለች። ስራ የሚሰራ ሌላ ሰራተኛ ያለ እኔ ለልጅ ነበር የመጣሁት። ከዛ በቃ ልጆቹን ቴኬር ሳረግ ኤክስፒሪየንስ ልምድ አዳበርኩ። ምንድን ነው አልጠገብሽም እንዴ? እውነትም ተጫርሸዋልሽ? ያሰረፍሽው ምንድን ነው ሀሳብሽ? ወይንስ ሞቆሽ ነው? ወይስ ይላልሽ ሞቃለሁ ሪምሻ ወይ ሀቡዬ እንዴት ነሽ? ታይ ሀቡ ታብ አስደርጊ፣ ስራ ልጀምር ነው። ውለታሽን አረስን። በታብታብ ስራ የሚጀምረው አልገባኝም። ምንድን ነው ሀሳብ? ሁሉ አስደርጊኝ ይላሉ ብለሽ ነው ታብ አስደርጊኝ የምትይው? ሪምሻ እንዴት ነሽ? አለሁልሽ ሀቡዬ። ላሳያችሁ። አቤትሽ ስራ ተመችቶሻል? አዎ ትንሽ ማማ እስከምታለች ትንሽ ስትሄጂ ተፋሻል፣ ትናፍቅሻለች። አይ እኔማ እኔ እንጃ እንችል አይመስለኝም። ይናፍቅሻል። የአራስ ቤት ሽታቸዋል አይደለ? ምን በቃ ሱስ የሚሆነው ሽታቸው እሱ ይናፍቅሻል። የሆነ ሽቶማ ማናውቀው ሽቶ እየተሰጣቸው ነው። ማናውቀው ቡድ። ስንት ወሯ ላይ ነው የምትሄጂው ሱቅ? 6 ወር ሲሆናት ኢንሻአላህ። አይ ማሻአላ ጥሩማ። በጣም እንደዛ ሆነ። እስከ 6 ወሯ ከቤት እኮ ነው የምትሰሪው። ዱንያ አይሞላም ሀቢብቲ። ምን ለውጥ አለው? በላይቭ ነው የምትሸጪው? ሱቅ መሄደሽ ቤት ሆንሽ ምንድን ነው ልዩነቱ? ሱቅ መሸጥሽ ሱቅ መሄድሽ አሪፍ ነው። ራሽን አፕዴት ታደርጊያለሽ፣ አዳዲስ ነገር ታያለሽ ምናምን ለራስሽ እንጂ ለከስተመርማ እንደውም ቤት ሲሆን እኔ ሞር ፎከስ አድርጌ ስራዬን እሰራለሁ። ተብልቶኛለሽ። ሱቅ ሄደሽ እኔ ምንም የሚፈልጉትን እቃ ከሱቅ ካስመጣሽላቸው ሱቅ አይደለ ኦርደሩ የሚላከው። ከዛ ከእንደገና ማታ በቀን እኮ 1 ጊዜ እኮ ሄዳለሁ ሱቅ፣ ግዴታ ነው ያለውን ነገር ለማየት። አሁን ይህን ስጨርስ ሄድና አዲስ ነገር ምናምን ካለች ወይ መርጬ ምናምን አመጣለሁ። እኮ ከወለድሽ ሄድሽ አልመሰለኝም። ሄዳለሁ፣ ሱቅ ሄዳለሁ። ሱቅ ሄጄ ሁሌ ማታ ማታ ሄዳለሁ ይሄን እቃ ለማድረስ። ከዛ የአዲስ ነገር ካለ ደግሞ ጨምሬ ምናምን ይዤ ይመጣል። አይ ከቤትማ ደስ ይላል። ለወለደ ሰው ከቤት ላይ ይሄ ማሪ በጣም አሪፍ ነው። ከነ ገመዱ ነው 2455 ነው። ትንሽ ፍሬ ነው ያለው። ኦልሬዲ አሁን አስተዋውቂው ትንሽ ነው የቀረው። መግዛት ለምትፈልጉ በጣም አሪፍ ነው። መስቀል ለምትፈልጉ ኢማራት ላይ ላላችሁ ብቻ ኢማራት ላይ ላላችሁ ብቻ 2455 ድርሃም ነው። 4.6 ነው። 21 ካራንት ነው። ገመዱ በጣም ቆንጆ ነው። ዋጋው በጣም አፎርደብል ነው። መስቀሉ የተሰራው ሌዘር ነው። የሌዘር ነው። ሌዘር ነው። በጣም ቆንጆ ናቸው። መታችሁ አሁን ከፈለጋችሁ ቤቴን ስከፍት መግዛት ትችላላችሁ። እንዲሁም ደግሞ ምንም አይነት ወርቅ ከጎልድ ሃውስ ስትገዙ 90 ቀን የሚቆይ የመኪና እጣ አለ። እዛ ላይ መሳተፍ ትችላላችሁ። መታችሁ ይሄንን መግዛት ትችላላችሁ። አሁን 2455 ድርሃም ነው። ኢሮፕ ነው። አሁን የለኝም ኢሮፕ ማሪ። መታችሁ ዩናይትድ አረብ ኤሚሬት የምትፈልጉ ቺናት የቀረችው መታችሁ መግዛት ይሄ እነዚህ መግባት ነው። ለነዚህ መግባት ትችላላችሁ። 21 ካረንት ናቸው የቀሩት እነዚህ ናቸው።
ላይቭ ላይ ልገባ ነው። ትችላላችሁ። ራስ ምታት የሌለ ነው። ሚት ነሽ ወይ? አሁን እኮ ሀና ብዬ ስጣራ እኮ ሚውት አድርጌውን ስንት ነው? 2455 ድርሃም ነው። 4.6 ግራም ነው። እሺ አንድ አስቀምጪ፣ ሌላ ሀና ገዛላታል። እሺ አቡዬ ተሸዋል ያውቃል። አስቀምጥልሻለሁ። አመሰግናለሁ አቡዬ። ሪም ለምንድን ነው ሳውዲ የማልከው? ወደፊት አይደል ቀረጥ ነው ታክስም አለ፣ ሺፒንግ የሚወደድባቸዋል። እንዲሁም ደግሞ ልብ ቅጥ ራሱ ግን ብራንች ሊከፍቱ አይደለ?